ባል ሚስቱን በአሰቃቂ ሁኔታ ገደላት። እጅግ በጣም የሚያሳዝንና አስደንጋጭ ድርጊት መፈጸሙን ፖሊስ አስታውቋል። ይህ ለመስማት እንኳን የሚከብድ ክስተት ነው። በአባወራው የጭካኔ ተግባር ወላጅ እናታቸውን የተነጠቁት ልጆች የሆነውን ነገር አምነው ለመቀበል ተቸግረዋል። ክስተቱ የአካባቢው ነዋሪዎችንም አስደንግጧል። ለመሆኑ የሰው ልጅ በዚህ ልክ ለምን ሊጨካከን ቻለ? ያውም በገዛ የትዳር አጋር ላይ እንዴትስ ይህ የጭካኔ ተግባር ይፈጸማል? ክስተቱ ያልተጠበቀና ብዙዎችን ግራ ያጋባ ሆኗል። አጠቃላይ ስለተፈጠረው ጉዳይ ፖሊስ የተናገረውን እናደርሳችኋለን። አቶ ሙሐመድ አብደላና ወይዘሮ ደራርቱ ድሪባ ትዳር መስርተው ኑሮአቸውን ከጀመሩ ሰነባብተዋል። ፖሊስ እንዳስታወቀው ጥንዶቹ ተዋደውና ተፈላልገው አብረው ለመኖር ወሰኑ። ታዲያ ሁለቱን ባልና ሚስት የሚያውቋቸው ሁሉ በፍቅራቸው የሚቀኑባቸው አይነት የትዳር አጋሮች ነበሩ። ጥንዶቹ ከተገናኙበት ዕለት ጀምሮ እስከ ፍጻሜው ድረስ ላለመለያየት እንዲሁም ልጆች ወልደው ለመሳምና ሀብት ንብረት አፍርተው ደስተኛ ሕይወትን ለመምራት አስበው ነበር በአንድ ጥላ ስር ሆነው ረጅሙን የሕይወት ጉዞ የጀመሩት። በወቅቱ ግን ሚስት ወይዘሮ ደራርቱ ድሪባ አቶ ሙሐመድ አብደላን ከማግኘቷ በፊት ከሌላ ሰው የወለደቻቸውን 2 ልጆቿን ይዛ ነበር አዲሱን ትዳር የጀመረችው። ልዩ ስሙ 7ኛ ተብሎ የሚጠራ ሰፈር ላይ ሟች ደራርቱ ድሪባ የምትባል ጋር 2 ልጅ ከወለደች በኋላ ነው የተጋቡት። ሁለቱ ግለሰቦች በትዳራቸው ውስጥ አንድ ያልተጻፈ አደገኛ ሕግ ነበራቸው። ልጆችን የማሳደግና ቤትን የማስተዳደር ኃላፊነት ሙሉ በሙሉ የወይዘሮ ደራርቱ ብቻ እንዲሆን የሚያስገድድ ሕግ። ለዚህ ደግሞ ስራ ሰርቶ ገቢ የማምጣት ግዴታ በዚህ ባልተጻፈው የቤቱ ሕግ የሚስት ብቻ ከሆነም ሰነባብቷል። ባል ምንም አይነት ስራ ስላልነበረው ሚስት ደክማና ለፍታ ያገኘችውን ቤት ውስጥ የጎደለውን ሁሉ ታሟላበት ነበር። ከብዙ ጊዜ ቆይታ በኋላ በዚህ ትዳር ውስጥ አንድ ትልቅ ችግር ተፈጠረ። ባል በተደጋጋሚ ጊዜ ገንዘብ ስጭኝ ብሎ በማስቸገሩ ምክንያት ከሚስቱ ጋር ከፍተኛ ግጭት ውስጥ ሊገቡ መቻላቸውን ፖሊስ አስታውቋል። እሱም እንደዚሁ ምንም ስራ የለውም። እሷ ሰርታ የምትመጣውን አምጣንም ብሎ ሁሌ ያንገራግራታል። ቀበሌም የቀረቡ አቤቱታ ታቀርብ ነበረችና ከምሽቱ 5:30 ላይ አንቋት እዛው ቤት ውስጥ ገደላት። ይህ አሰቃቂ ግድያ ወንጀል ስለመፈጸሙ ለፖሊስ መረጃ ይደርሰዋል። ግለሰቡ ላይ የምርመራ መዝገብ ተደራጅቶበት በአቃቢ ሕግ በኩል ክስ ሊመሰረትበት ችሏል። ወዳውኑ በነጋታ ነው የተያዘ ተጠርጣሪውን ራሱ። ለምን አቅመ ደካማ መሆኗን ማህበረሰቡ የሚያውቃል፣ የአካባቢ ሰዎችም ያውቃል። ሕፃን ልጇ ስለጮኸች ደርሶ መሞታን ካረጋገጡ በኋላ ሰፈር ለሰፈር አፈላልጎ በነጋታ ነው ፖሊስም ሌሊት ደርሶ ተጠርጣሪው ተይዞ ቃሉን ሰጥቶ የእምነት ክደት ቃሉንም በፍርድ ቤት ሰጥቶ እንደገና ክስ ተመስርቶበት ተመስክሮበት አሁን ውሳኔ ላይ ነው። ሁለቱ ግለሰቦች የአሶሳ ከተማ ነዋሪ ሲሆኑ ፍርድ ቤትም በወይዘሮ ደራርቱ ድሪባ ሞት አቶ ሙሐመድ አብደላ ጥፋተኛ መሆኑን ያረጋግጣል። የአሶሳ ከተማ ከፍተኛ ፍርድ ቤት በዋለው ችሎትም ግለሰቡ በ19 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አዳዲስ የጥንቃቄ መልእክቶች እንዲደርሷችሁ ዛሬውኑ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።